የምድር ዳርቻ ሲባል ሰምተዋል? እዛን የምንገኘው ከምንኖርበት የዓለም ክፍል ርቀው ከተፈጥሮ ታርቀው ሰላማዊት ሀገር መስርተው ጥራት ያለው ኑሮ የሚኖሩ የሰው ልጆች ልናይ የምድር ጥግ የምትገኘው ሀገር ገብተናል። ቀና ቢሉ ታይቶ የማይጠገብ መልክዓ ምድር፣ ወጣ ቢሉ ውለው ቢያድሩበት የማይሰለች ባህር፣ ጥንታዊ ተፈጥሮዋን ጠብቃ የቆየች ፖስት ካርድ እያዩ እስኪመስሎት በውበቷ የምታፈዞት ልዩ ሀገር በአንድ ቀን ጉዞ ብቻ ጠዋት በረዶ ተንሸራተው ከውብ ፏፏቴዎቿ ባንዱ ተለቃልቀው ከሰዓት በረሃ ጎብኝተው በንጹሕ ሐይቆቿ ላይ ዋኝተው አመሻሹን ዓለም አቀፍ ደረጃውን በጠበቀ ዘመናዊ ሬስቶራንት ውስጥ ራቶን መመገብ የሚችሉባት ለእግር ጉዞ ለበረዶ ሸርተቴና ለውሃ ስፖርት ወዳጆች የጀብድ ገነት ናት። አየሯ ከብክለት የጸዳ፣ ወንዞቿ ለሰው ልጅ ጤና ተስማሚ ናቸው። 30 ከመቶ መሬቷ በብሔራዊ ደረጃ የተከለለ ጥብቅ ቦታ ነው። 80 ከመቶ ኤሌክትሪክ የምታመርተው ከታዳሽ ኃይል ነው። በአካባቢ ጥበቃ፣ በመሬት አጠቃቀምና በውጤታማ የግብርና ሥርዓቷ ትወደሳለች። ይህ ጥረቷም ዓለማችን ላይ በእንስሳት ተዋጽኦ ከሚታወቁ አገራት መካከል አንዷ አድርጓታል። ከፍተኛ መጠን ያለው ስጋና የወተት ተዋጽኦ ታመርታለች። ዜጎቿን በእጥፍ የሚበልጥ የቀንድ ከብትና በ5 እጥፍ የሚበልጥ የበግ መንጋ አላት። ከምንም በላይ መሬቷ ንጹህ ነው። እባብ ይሉት ተናዳፊ አውሬ የማይገኝበት። በቆዳ ስፋት 69 ሚሊዮን ዜጎች ካሏት ከዩናይትድ ኪንግደም ብትበልጥም ነዋሪዎቿ ግን 5.3 ሚሊዮን ብቻ ናቸው። ጦርነት፣ ሽብርተኝነት፣ መግደል፣ መጋደል ለጆሮዋ ሩቅ ነው። ማረጋገጥ ካሻዎት የየዓመቱን የሰላማዊ አገራት ዝርዝር መመልከት በቂ ነው። የተረጋጋ የፖለቲካ ሥርዓት አላት። መንግሥት ለዜጎቹ ሕክምና በነፃ ያቀርባል። ማንኛውም ለጉብኝት የመጣ ሰው ድንገተኛ አደጋ ቢያጋጥመው ሕክምና በነፃ ያገኛል። ለልጆች ጥራት ያለው ትምህርት በመስጠት ወላጆች ሥራና ኑሮን አጣጥመው እንዲመሩ በማመቻቸት ትመሰገናለች። ከተሞቿ ለኑሮ ምቹ ከሚባሉ የዓለም ከተሞች መካከል ይመደባሉ። እስካሁን የት እንዳለን ካላወቁ ያውራ ኒውዚላንድ ገብተናል። በተመሳሳይ ስሞች እንዳይሸወዱ። አይስላንድ፣ አየርላንድ፣ ግሪንላንድ፣ ስዊዘርላንድ፣ ስዋዚላንድ የሚሉ ስሞችን ለጊዜው ይርሷቸው። ይህችኛዋ ኒውዚላንድ ናት፣ ዓለም በሙሉ ሊያያት የሚመኛት። እዚህ ታዲያ በቀላሉ መምጣት አይቻልም፣ ምክንያቱም ሩቅ ናት፣ አንድም ጎረቤት የሌላት። ከኒውዚላንድ ተነስተው ሰው የሚኖርበትን በቅርበት የሚገኝ የምድር ክፍል ለማግኘት በትንሹ 2000 ኪሎ ሜትር መጓዝ አለቦት። በ1000 ኪሎ ሜትር ርቀት ላይ የሚገኙትን ኒው ካሌዶኒያና ቶንጋን ካለፍናቸው በስም የምትታወቅ ለኒውዚላንድ በቅርብ ርቀት ላይ የምትገኝ ሀገር አውስትራሊያ ናት። እዚህ የምድር ዳርቻ ላይ ታዲያ እንዲህ ዶሮ ወጥና በየአይነቱ የሚያማርጡባቸውን ሬስቶራንት ከፍተው አብያተ ክርስቲያናት ተክለው ሕይወት መስርተው የሚኖሩ እህት ወንድሞቻችን አሉና ስለነሱም በሰፊው እነግራቸዋለን። ይህቺን አገርማ ማየት አለብኝ ብለው ሻንጣ ከመሸከፉት በፊት ውስጥ አዋቂዎች ብቻ የሚያውቋቸውን ሚስጥሮችም ሹክ እንላቸዋለን። ለሁሉም አብራችሁን ቆዩ። ኒውዚላንድ በጂኦግራፊያዊ አቀማመጧ የሰሜንና የደቡብ ደሴቶች በሚል ለሁለት ትከፈላለች። ሰሜናዊው ደሴት ትላልቅ ከተሞቿ የሚገኙበት ከዜጎቿ 75 ከመቶዎቹ የሚኖሩበት ቢሆንም በቆዳ ስፋት ግን ትንሹ ደሴት ነው። ደቡባዊው ደሴት በአንጻሩ በመጠን ትልቅ ቢሆንም አነስተኛ ነዋሪዎች ያሉት፣ በተፈጥሮ ውበቱ ምክንያት ግን የዓለም ቱሪስቶች በብዛት የሚጎርፉበት ደሴት ነው። አሁን በሰሜናዊው ደሴት ሰሜናዊ ክፍል ኦክላንድ ከተማ ነው የምንገኘው። ኦክላንድ የኒውዚላንድ ትልቋ ከተማ ናት። 1.7 ሚሊዮን ነዋሪዎች አሏት። ድሮ የሀገሪቱ ዋና ከተማ ነበረች። ጂኦግራፊያዊ አቀማመጧ ለደቡቡ ነዋሪዎች ራቅ ያለ በመሆኑ ዋና ከተማነቷን ብትነጠቅም የኢኮኖሚ መዲናነቱን ግን ዛሬም በበላይነት ይዘዋለች። ብቻዋን ከኒውዚላንድ ሀገራዊ ጥቅል ሀብት 37 ከመቶውን ታመነጫለች። በአብዛኞቹ የዓለም ከተሞች ባልተለመደ መልኩ 2 ወደቦች አሏት። ከፍተኛ መጠን ያላቸው ጀልባዎች ስለሚገኙባትም የጀልባዎች ከተማ ነው የምትባለው። ፍጹም በማይገመተው የአየር ሁኔታዋም ትታወቃለች። በዚህ ምክንያትም ነዋሪዎቿ 4ቱን ወቅቶች በአንድ ቀን የምታስተናግደው ከተማ ይሏታል። ጠዋት ሲነቁ የኦክላንድ ፀሐይ ፈገግ ብሎ ይቀበሉታል። ፈገግታውን አምነው ተመስገን ብለው ቲሸርት ጣል አድርገው ግን እንዳይወጡ። የኦክላንድ ሰማይ ከምኔው ሆዱን ባርባር እንደሚለው
ከምኔው መንታ መንታውን እንደሚያነባ ለነዋሪዎችም ግራ እንዳጋባ ነው። ለክፉም ለደጉም ቀለል ያለ ጃኬት መያዝ አይርሱ። ይህ ቀኑ ፀሐያማ ቢሆን እንኳን ከጤና ባለሙያዎች የሚሰጠዎት ምክር ነው። የአውስትራሊያ ነዋሪ ከሆኑ ስሊፕ ስሎፕ ስላፕ ምን እንደሆነ ያውቃሉ። በኒውዚላንድ ሁሉም ዜጋ እንዲከተለው የሚመከር የህይወት ዘይቤ ነው። ስሊፕ ስሎፕ ስላፕ ኤንድ ራፕ ይባላል። በኦዞን መሳሳት ምክንያት ፀሐይ የምትለቀው አልትራቫዮሌት ይሉት ካንሰር አምጪ ጨረር ዜጎችን እንዳያገኛቸው በ1980ዎቹ በአውስትራሊያ የተጀመረ ዘመቻ ነው። ሙሉ ሰውነትን የሚሸፍን ልብስ መልበስ፣ ሰንስክሪን መቀባትና ኮፍያ ማድረግ ዋናው መርህ ነው። ሲቢዲ ወይም ሴንትራል ቢዝነስ ዲስትሪክት ለኒውዚላንድ ጂዲፒ 8 ከመቶን የሚያበረክቱ ታላላቅ የንግድ ተቋማት የሚገኙበት ዝነኞቹ ስካይ ታወር፣ ኩዊን ስትሪት፣ አኦቴዋ ስኩዌር፣ ዩኒቨርሲቲ ኦፍ ኦክላንድ እና ብሪታማር ትራንስፖርት ሴንተርን ያቀፈ ሰማይ ጠቀስ ሕንፃዎች የሚገኙበት ቅንጡ ጀልባዎች የሚቆሙበት በምሽት የሚደምቅ የኦክላንድ እምብርቷ ነው። ፖንሰንቢ ካፌ፣ ሬስቶራንትና ባሮች ገብተው አረፍ ብለው ለመዝናናት፣ ኒው ማርኬት ከትላልቅ የኒውዚላንድ ሞሎች የፋሽን አልባሳት ለመሸመት፣ ማውንት ኤደን ከፍታ ላይ ሆኖ ሙሉ ከተማዋን ለመመልከት ተመራጭ ስፍራዎች ናቸው። ሃርበር ድልድይ ከስካይ ታወር ቀጥሎ የከተማዋ መለያ ምልክት ነው። በኦክላንድ ከቦታ ቦታ ለመንቀሳቀስ ባስ ተመራጩ የትራንስፖርት ዘዴ ነው። ከከተማዋ ተሳፋሪዎች 70 ከመቶውን ያጓጉዛል። የጉዞ መስመራቸው ውሱን ቢሆንም ራቅ ያሉ ሰፈሮችን ከመሃል ከተማ የሚያገናኙ ከቅርብ ጊዜ ወዲህ በፍጥነት እየተገነቡ የሚገኙ የባቡር መስመሮችም አሏት። ከሁሉም የሚለየው እጅግ ውብ እይታ ያለው የጀልባ ትራንስፖርታቸው ነው። እነዚህን ሁሉ የትራንስፖርት አማራጮች የሚያስተዳድረው ድርጅት ኦክላንድ ትራንስፖርት በአጭሩ ኤቲ ይባላል። የማንም እገዛ ሳያስፈልጎት ሁሉንም የትራንስፖርት አማራጮች ለመጠቀም ኦክላንድ እንደገቡ ኤቲ ሞባይል የተሰኘውን የድርጅቱን መተግበሪያ ማውረድ አይርሱ። የኒውዚላንዷ ዋና ከተማ ዌሊንግተን የምታምረዋ ትንሽየዋ ከተማን የምትባለው፣ ነዋሪዎቿ ግን ዊንዲ ዌሊ እያሉ ነው የሚጠሯት። ነፋሻማ ናት። ገና ከአውሮፕላን እንደወረዱ ከማንም ቀድሞ ሰላምታ የሚሰጡት የከተማዋ ንፋስ ነው። በሰሜን ደሴት የምትገኝ የ215,000 ዜጎች መኖሪያ ናት። ጂኦግራፊያዊ አቀማመጧ ለሁሉም የሀገሪቱ ክፍል አማካይ ስፍራ ላይ መገኘቱ የዋና ከተማነትን ማዕረግ አስገኝቶላታል። ቡና ትወዳለች። የነዋሪዎቿ ደም ቢመረመር ቡናና ቢራ ይበዛዋል እየተባለ ይቀለድባታል። በመላው ዓለም ዝነኛ የሆነው ፍላት ዋይት የተሰኘው የስፕሬሶ አይነት እዚሁ በዌሊንግተን ባሬስታዎች ነው የተፈጠረው። ይህንን ማረጋገጥ ከፈለጉ ወደ ኪዩባ ጎዳና ይሄዱ። ፊደል ካፌ ገብተው ቡና የተጫነውን ፍላት ዋይት ፉት እያሉ፣ ሃቫና ባር ገብተው ቢራ እየተጎነጩ ቀደም ሲል ለሰሙት መረጃ እማኝ መሆን ይችላሉ። ከሌሎች የኒውዚላንድ ከተሞች አንጻር ዌሊንግተን ፈጠን ያለ ምት አላት። እንቅስቃሴ የሚበዛባት፣ የምሽት ሕይወት የሚደራባት፣ በጠባብ የቆዳ ስፋት ብዙ ዜጎች የሚኖሩባት ውብ ከተማ ናት። የከተማዋ ማዕከላዊ ሰፈሮች ዌሌስ ስትሪት እና ላምቶን ኪ ቢሆኑም የዌሊንግተን የልብ ትርታዋ የሚመታው ግን ኪዩባ ጎዳና ላይ ነው። ሰውን ማዕከል ያደረገ እንቅስቃሴ አለው። ሰፈሩ ኪዩባ የሚለውን ስም ያገኘው በ1940ዎቹ ነበር። ኪዩባ ዌሊንግተንን የመሰረቱትን የመጀመሪያዎቹን የአውሮፓ ሰፋሪዎች ይዛ የመጣች የእንግሊዝ መርከብ ናት። የኪዩባ አብዮት በመላው ዓለም በገነነበት ወቅት ደግሞ ዝነኞቹ ፊደል ካፌና ሃቫና ባር ጎዳናዋን ተቀላቀሉ። ከተማዋ የፖለቲካ መዲና እንደመሆኗ የንብ ቀፎ በመባል የሚታወቀው የኒውዚላንድ የፓርላማ ሕንፃ የከተማዋ ምልክት ነው። ቲፓፓ በዘመናዊ ቴክኖሎጂ የተደገፈ ስለ አገሪቱ ባህል፣ ታሪክና የተፈጥሮ ጸጋ ጥሩ ግንዛቤ የሚሰጥ የኒውዚላንድ ትልቁ ሙዚየም ነው። ዌሊንግተን በባህር ዳርቻ አረፍ ብለው ፀሐይ ስትጠልቅ ለመመልከት፣ የጎዳና ምግብ እየቀማመሱ የእግር ወክ ለማድረግ ምቹ ከተማ ናት። ከመሃል ከተማ የኬብል መኪና ተሳፍረው ዌሊንግተን ቦታኒክ ጋርደን ሄደው አጠቃላይ የከተማዋን ገጽታ መመልከት፣ በእረፍት ቀናት ቪክቶሪያ ተራራ ላይ ወጥተው ለማስታወሻ የሚሆን ፎቶ ማስቀረት ዌሊንግተን ከመጡ መታለፍ የሌለባቸው ዕድሎች ናቸው። የሀገሬው ሰው የሆኑ አይነት ስሜት እንዲሰማዎት ከፈለጉ ግን እሁድ ሲሆን ጠብቀው የከተማዋ የገበሬዎች ገበያ ይሂዱ። ከማሳ የተቀጠፉ ትኩስ ፍራፍሬዎች በገበሬዎች የሚሸጡበት ልዩ ስሜት የሚሰጥ ሕይወት ያለው ገበያ ነው።
ቀና ሲሉ ሰማይ ጠቀስ ተራራ፣ ዝቅ ሲሉ ሰማያዊ ሐይቅ፣ መሃል ላይ ሰላማዊት ውብ ከተማ ካዩ እንኳን ደህና መጡ። የኒውዚላንዷ የጀብዱ ስፖርቶች መዲና ኩዊንስታውን ገብተዋል ማለት ነው። ኩዊንስታውን መሰረቷን ቱሪዝም ላይ የገነባች በደቡብ ደሴት የምትገኝ በተፈጥሮ የታደለች የ30,000 ዜጎች መኖሪያ ናት። ጎብኚዎች ሲጨመሩበት ግን የነዋሪዎቿ ቁጥር በእጥፍ ያድጋል። ውጭ ማለት የሚያዘወትሩ ጀብደኛ አይነት ሰው ከሆኑ ኩዊንስታውን ገነቶ ናት። የታሰሩበትን ቀጭን ገመድ አምነው እንዲህ ከሰማይ ሰማይ መወርወር፣ ሐይቅ ላይ በጀልባ መብረር፣ በረዶ መንሸራተት ወይም ተራራ እየወጡ በድካም መደሰት ኩዊንስታውን የምትሰጡት የመዝናኛ አማራጮች ናቸው። በበጋ ተራራ ለመውጣት፣ በክረምት በረዶ ለመንሸራተት ከመላው ዓለም በሚመጡ ጎብኚዎች ስለምትጨናነቅ በኩዊንስታውን የሚያሳልፉት እያንዳንዱ ቀን ከዋጋ ንረት ጋር የሚደረግን ግብግብ ይጨምራል። አብዛኞቹ የከተማዋ ቤቶች ቱሪስቶችን ማዕከል አድርገው የተገነቡ በውድ ዋጋ ለእንግዳ ማረፊያነት የሚከራዩ ናቸው። የከተማዋ ነዋሪዎች ቀለል ያለ ሕይወት ይወዳሉ። የእረፍት ቀናቸውን የሚጀምሩት በዋካቲፑ የሐይቅ ዳርቻ ስፖርት በመስራት ወይም የእግር ወክ በማድረግ ነው። ይህም ከተለያዩ አገራት ለተሰባሰቡ የከተማዋ ነዋሪዎች ጥሩ የመተዋወቂያ ዕድልን ይሰጣቸዋል። ከሰዓት ሲሆን የከተማዋ ካፌና ሬስቶራንቶች በሰው ይሞላሉ። ነዋሪዎቿ ጣፋጭ ወይንና ተጠባብሶ የሚቀመስ ነገር ይወዳሉ። እርሶም እዚህ ከመጡ አይቀር ረጅሙን ወረፋ ታግሰው ተወዳጁን የፈርግ በርገር ሳይቀምሱ እንዳይመለሱ። ቆይታውን በመሃል ከተማ የሚያደርጉ ከሆነ የፓርኪንግ ቦታ ማግኘት ፈታኝ ስለሚሆንቦት መኪና ለመንዳት እንዳይሞክሩ። ኦርባስ የተሰኘውን ምቹ ግን ርካሽ የከተማ አውቶቡስ ይጠቀሙ። ቆይታውን ከማሳረጎ በፊት ግን ከከተማ ወጣ ብለው በብዙዎች ዘንድ 8ኛው የዓለም ድንቃድንቅ እየተባለ የሚጠራውን ሚልፎርድ ሳውንድ የተሰኘውን ለማመን የሚከብድ የተፈጥሮ ተአምር መጎብኘት አይርሱ። እንደ አውሮፓውያን አቆጣጠር በ2010 እና በ2011 ካጋጠሟት አብዛኛውን የከተማዋን ክፍል ካወደሙት 2 ርዕደ መሬቶች አገግማ ለኑሮ ምቹ ተደርጋ እንደ አዲስ የተገነባችው ክራይስት ቸርች በአትክልትና መናፈሻዎቿ ውበት ምክንያት የመናፈሻዋ ከተማን የምትባለው በደቡብ ደሴት ነው የምትገኘው። በ390,000 ነዋሪዎችም የደሴቷ ትልቋ ከተማ ናት። አየሯ ለኑሮ ተስማሚ፣ መንገዶቿም ለእግር ጉዞ ምቹ ናቸው። በከተማዋ መሃል በሚፈሰው የኤቨን ወንዝ ላይ በጀልባ መቅዘፍ፣ በሰፊው የሃግሊ ፓርክ ውስጥ የእግር ጉዞ ማድረግ ልዩ ሰላምን ይሰጣል። ከእናት አገር ኢትዮጵያ በ14,000 ኪሎ ሜትሮች ርቃ በምድር ዳርቻ በምትገኘው ኒውዚላንድ ኢትዮጵያውያን ይኖራሉ ብለው ይገምታሉ? መጠርጠሩስ? የመጀመሪያዎቹ ኢትዮጵያውያን ኒውዚላንድ የመጡት ከ30 ዓመታት በፊት እንደ አውሮፓውያን አቆጣጠር በ1980ዎቹ አጋማሽ ነበር። በደርግ ዘመን የነበረውን ብጥብጥ ሸሽተው በጎረቤት ሀገራት ኬንያ፣ ሱዳንና ጅቡቲ ካምፖች ለነበሩ ወገኖቻችን ኒውዚላንድ በሰጠችው የስደተኞች ኮታ አማካኝነት የመጀመሪያዎቹ ኢትዮጵያውያን የፓሲፊክ ውቅያኖስን ተሻግረው ኒውዚላንድ ገቡ። እንደ አውሮፓውያን አቆጣጠር እስከ 2001 ዓ.ም ድረስም ቁጥራቸው 654 ብቻ የነበረ ሲሆን የ2023 ቆጠራ ውጤት ግን የኢትዮጵያውያን ቁጥር ከ2000 ማለፉን ያሳያል። በኒውዚላንድ ከሚገኙ ኢትዮጵያውያን ከግማሽ በላይ የሚሆኑት በኦክላንድ ነው የሚኖሩት። የተቀሩት በዌሊንግተን እና በክራይስት ቸርች ከተሞች ማህበራትንና የሃይማኖት ተቋማትን መስርተው ሬስቶራንቶችን ከፍተው የሀገራቸውን ምግብና ባህል ለኒውዚላንድ ማህበረሰብ በማስተዋወቅ የሀገር አምባሳደር ሆነው ይኖራሉ። ከ85 ከመቶ የሚሆነው የኒውዚላንድ ሕዝብ በከተማ ቢኖርም የሀገሪቱ እውነተኛ ማንነት የሚታየው ግን ጸጥታ ባረበበበት ሰፊው ገጠራማ ክፍሏ ውስጥ ነው። በኒውዚላንድ ገጠር አንድ ገበሬ በሺዎች የሚቆጠሩ በጎችና ሰፊ የእርሻ መሬት ባለቤት ነው። ኒውዚላንድ ከ10 ሚሊዮን በላይ ከብቶችና 25 ሚሊዮን በጎች ያሏት በመሆኑ ግብርና የሀገሪቱ ኢኮኖሚ የጀርባ አጥንት ነው። ይህን ሁሉ መንጋ ግን ገበሬው ብቻውን ሊያግድ አይችልም። የታማኞቹና የሰለጠኑት ውሾች ሚና የሚመጣው እዚህ ጋር ነው። ገበሬው በአንድ ስፍራ ቆሞ በፉጨት ወይም በልዩ ምልክት ትዕዛዝ ይሰጣል። ውሾቹም በየጉራንጉሩ እየገቡ በጎቹን የመሰብሰብ ኃላፊነታቸውን በብቃት ይወጣሉ። የገጠር ሕይወት የመተሳሰብና የማህበራዊ ትስስር ውጤት ቢሆንም ከሰዎች ርቆ መኖር ብቸኝነትን ለማይወድ ሰው ፈታኝ ሊሆን ይችላል። ሆኖም ንጹህ አየርና ሰላማዊ ሕይወት ለሚወድ ሰው የኒውዚላንድ ገጠር ወደር የለውም። ኒውዚላንድ በእንግሊዝ ቅኝ ከመያዟና የዛሬ ስሟን ከማግኘቷ በፊት አውቴሮዋ ትባል ነበር።
ይህም የቀደምት ጥንታዊ ነዋሪዎቿ የማኦሪዎች ስያሜ ነው። ዛሬ ኒውዚላንድ በዓለም መድረክ የምትታወቅባቸው ብዙ ማኦሪያዊ መለያዎች አሏቸው። ምስጋና ለራግቢ ቡድኖቿና ከብሔረሰቡ ለተገኙ የፓርላማ አባላቶቿ ይግባቸውና የጥንታዊ ሕዝቦቿ መገለጫ የሆነው ሃካ የተሰኘው ሽለላና ሞካ የፊት ንቅሳት የሀገሪቱ ዋነኛ መለያዎች ለመሆን በቅተዋል። የኒውዚላንድ ብሔራዊ ምልክት መብረር የማትችለው ኪዊ የተሰኘችው ወፍ ናት። በዚህ ምክንያትም በየትኛውም የዓለም ክፍል የሚገኙ ኒውዚላንዳውያን ራሳቸውን ኪዊስ እያሉ ነው የሚጠሩት። በምዕራቡ ዓለም ኒውዚላንድ ይበልጥ የምትታወቀው በታላላቅ ፊልሞቿ ነው። ዘ ሎርድ ኦፍ ዘ ሪንግስ እና ዘ ሆቢት የተሰኙት ዝነኛ ፊልሞች የተቀረጹት እዚሁ በኒውዚላንድ ነው። በተለይም ፊልሞቹ የተሰሩበት አረንጓዴው የሆቢተን መንደር ዛሬም ድረስ ለጎብኚዎች ክፍት ሲሆን ሀገሪቱን የአውሮፓ ተረቶች የሚመስል ድንቅ ድባብ አላብሷታል። ኒውዚላንድ በብዙዎች ዘንድ እንደ ምድር ገነት ብትታይም ሕይወት እዚህም ቢሆን አልጋ ባልጋ አይደለም። እንደ ማንኛውም አገር ኒውዚላንድም የራሷ የሆኑ ፈተናዎች አሉባት። የኒውዚላንድ ትልቁ ፈተናዋ ከሌላው የዓለም ክፍል ያላት ርቀት ነው። ይህ መገለል ታዲያ ከሌሎች አገራት በምታስገባቸው ምርቶች ላይ የማጓጓዣ ወጪን በመጨመር ኒውዚላንድን በኑሮ ውድነት የምትታወቅ አገር እንድትሆን አድርጓታል። የቤት ኪራይ፣ የአስቤዛ ወጪና የቤት ሽያጭ ዋጋ እጅግ ከፍተኛ ናቸው። ከኑሮ ውድነቱ ጋር ሲነጻጸር ደግሞ በኒውዚላንድ የሚከፈለው ደሞዝ አነስተኛ የሚባል ነው። ይህም ብዙዎችን የቤት ኪራይ ለመክፈል ነው ወይ የምንሰራው እንዲሉ አድርጓቸዋል። በዚህ ምክንያትም በርካታ የኒውዚላንድ ዜጎች የተሻለ ደሞዝ ፍለጋና የኑሮ ውድነትን በመሸሽ ወደ አውስትራሊያ፣ አውሮፓና አሜሪካ መሰደድ ከጀመሩ ቆይተዋል። ይህ የሰው ኃይል ፍልሰት ለሀገሪቱ ትልቅ ስጋት እየሆነ መጥቷል። ዓለም በተአምር የተሞላች ናትና ኒውዚላንድ የገዛ ዜጎቿ ቢሸሿትም እነሱን የወሰዳቸው አውሮፕላን ሲመለስ ግን የዛኑ ያህል መጠን ያላቸው የአሜሪካ፣ የአውሮፓ በተለይም የእንግሊዝ ስደተኞችን ወደ ኒውዚላንድ ይዟቸው ይገባል። ምክንያት ኒውዚላንድ ምን ሩቅ ብትሆን፣ ምን የኑሮ ውድነት ቢፈትናት፣ ንጹሕ አየር ለሚናፍቅ ተፈጥሮን ለሚወድና ሰላምን ለሚሻ ሰው በምድር ዳርቻ ያለች ገነት ናት። የዛሬ ጉብኝታችንን በዚሁ አበቃን። አብራችሁን ስለቆያችሁ እናመሰግናለን።